የመዳም ባል ሁለት ጾታ ነው ያለው አለች አንዲት የመዳም ቀው። እንዴት አየሽ ግን? ቪዲዮ እስከ መጨረሻው ስሙት ነግራቸዋለሁ። ሃይ ሰላም ወንዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዛችኋል? ረመዳን ሙባረክ። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ትላንትና ሳላችሁ ረሳሁታ እየሸቃለ ነገር ወላሂ በጣም ቢዚ ሆኜ ነው የረሳሁትና በጣም ይቅርታ። እና እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። ሜሪቲዩ ነኝ ከዋናው ስቱዲዮ ከማዳም ኩሽና። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ነባር ቤተሰቦቼ ፕሊስ ላይክ ማድረጋችሁን እንዳትረሱ፣ ቼክ አድርጉ። አሁኑኑ አዲስ የምትመጡ ቤተሰቦቻችን ደግሞ እንኳን ደህና መጣችሁ። እንዴት ናችሁልን? ደህና ናችሁ? እኛ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ወላሂ በጣም የገረመኝን ታሪክ ነው የምነግራችሁ። እሱ ምንድነው የመዳም ባል ሁለት ጾታ ነው ያለው። እንዴት አየች አትሉኝም? እንዴት እንዳየች እስከ መጨረሻው ድረስ ስሙት ነግራችኋለሁ። እና ደግሞ ምን ማድረግ እንዳለባት ነውና ምክር ነው የምትፈልገውና ምክራችሁን ለግሷት። ከስር ኮሜንት ስር ጻፉላት ማለት ነው። እና ከዚህ በፊትም ወላሂ ብዙ ልጆች ልከውልኝ እየነገርኳችሁ እናንተ ሀሳባችሁን ኮሜንት ላይ እየሰጣችሁ አይደለም። እና ወላሂ ሀሳባችሁን ጻፉላት። ሰው ከመሬት ተነስቶ አይደለም ለማያውቀው ሰው ታሪኩን ልኮ ሰው እንዲያወያየው የሚፈልገው። አንዳንዴ የምታውቁት ሰው እንዳሰባችሁት እንዳልጠበቃችሁት ሊሆን ስለማይችል ነውና ፕሊስ ሀሳባችሁት ኮሜንት ላይ ያሳውቋት ማለት ነው። ይቅርታ ምን ማድረግ እንዳለባት እና ምን ሆነች? የመዳም ባል ሁለት ጾታ አለው አለች። በምን አየሽ እንዴት አወቅሽ ስትባል ደግሞ ከዚህ በፊት መጀመሪያ ማዳሜ ከባሏ እንድወልድ ትፈልጋለች አለች። ከዛ ልጅቷ ደግሞ እናቷ የኩላሊት ታማሚ ስለሆነች በሀሳቧ ተስማማች። ከዛ እሺ ተስማማችና ተፈራረሙ። አፈራረመቻቸው ማለት ነው። ከዛ ስታፈራረማቸው ልጅቷ ያው አረብኛ ትችላለች፣ ግን ማንበቡን አትችልም። መስማቱ ማውራቱን ነው የምትችለው፣ ማንበቡን አትችልም። ከዛ አላነበቡላትም፣ አፈራረሟቸው ማለት ነው። ሴትይቷና ልጅቷና ሰውየው ማለት ነው። ባባ የማዳሟ ባል ማለት ነው። እና ተፈራረሙ፣ አፈራረመቻቸው። ከዛ በኋላ ልጅቷ ደግሞ ድንግል ነች። ሴትይቷ ድንግል መሆኗን ስታቅ ምን ታደርጋለች? ቅጠል ላይ በደም የተጨመላለቀ ቅጠል አመጣችና ሰጠቻትና በዚህ ቅጠል ታጠቢ አለቻት። እና ልጅቷ ተስማምታለች። እናቷ እንዳልኳሹ የኩላሊት ታማሚ ነች። ለእሷ ስትል እናቷ በሰዓቱ ብር ስለሚያስፈልጋት ተስማማች ማለት ነው። በዚህ ሀሳብ እሷ ብር ትከፍላታለች። እሷ የሰውየው የባባ ባል ሆና ልጅ ወልዳ ትሰጣቸዋለች ማለት ነው። እና ከዛ ትስማማለች፣ ይፈራረማሉ። ሴቲቷ ድንግል መሆኗን ስታቅ በደም የተጨመላለቀ ቅጠል ትሰጣትና በዚህ ታጠቢ ትላታለች። ከዛ በዚህ አልታጠብም ትላታለች ልጅቷ ደግሞ ማለት ነው። ከዛ በዚህ ሀሳብ አልተስማሙምና መዳምሻ ምን ታደርጋለች? ከሰውየው ጋር ስታድር የምተኛውን ቢጃማ ልብሶች ገዝታላታለች እና እሱን ለብሰሽ ክፍሌ ነይ ትላታለች። ልጅቷ በቅጠሉ አልታጠብም ስትላት ማለት ነው። ከዛ ለብሰሽ ነይ ቢጃማውን ትላትና ማታ ለብሳ ትሄዳለች ልጅቷ ማለት ነው። ለብሳ ስትሄድ ምን ታደርጋለች? ማዳምሿ ልብሷን ማውለቅ ትጀምራለች። እንግዲህ እዚህ ደረጃ ላይ ደርሰናል። ተመልከቱልኝ። ወላሂ እኔ የመዳም ቅመሞች እኔ እንጃ በየቤቱ ምን አይነት ሁኔታ ላይ እንዳሉ ብቻ ያስፈራል። ወላሂ እኔ በተለይ እንደዚህ አይነት ታሪክ ምናምን ስሰማ በጣም ነው በቃ የሚያስፈራኝ ማለት ነው። እና ለኩል ያህል ያላንዛዛባችሁ ወሬው ሊቀጥልላችሁ እና ከዛ ልብሷን ታወላልቃለች ማዳሟ ማለት ነው። ማዳሟ ልብሷን ታወላልቅና ልጅቷ ፈራቻት ሴትዮዋ። ከዛ ምንድነው ምናምን ስትላት አንቺ ድንግል ስለሆንሽ ከባባ ጋር ስተኝ መልመድ አለብሽ፣ ማወቅ አለብሽ፣ እንዴት እንደሆነ ማወቅ አለብሽ፣ መልመድ አለብሽ ብላት ትላታለች ማለት ነው። ከዛ ልጅቷ አልፈልግም ትልና ትሄዳለች ወደ ክፍሏ። ከዛሬ ነገ ትላለች። ከዛ ሰውየው ልጅቷ ክፍል ልብሱን ያወላልቅና ይጠብቃታል ክፍል ውስጥ ማለት ነው። ክፍል ውስጥ ይጠብቃት። ሰውየው ሁለት ጾታ እንዳለው አየች ማለት ነው። በዚህ ያወቀችው
መልሱ ይሄ ነው። እና ከዛ ሰውየው 2 ቀን ያለው ሴትይቷ ደግሞ እሷ ድንግል መሆኗን ስታቅ እንትን አላለች። ይሄ ስቶር አለ፣ ይሄ ዕቃ ምናምን የሚያስቀምጡበት ክፍል አለ። እነሱ ጋር ታውቃላችሁ፣ ሁሉም ክፍል አለ። ከሱ ክፍል ጀርባ የሆነ መጋረጃ ምናምን ተጋርዶ ተቆልፎ የሚቀመጥ ክፍል አላለች። እዛ ክፍል ውስጥ ሁሌም 2 ሰንደል እና 2 ውሃ አስቀምጪ ትለኛለች አለች። ጨለማ ነው አለች፣ እዛ ውስጥ አይታይም። እና ከዚህ በጣም እንትን የሆነ የማይሆን ነገር ከዚህ በፊትም አይቻለሁ፣ ግን ልብ አላልኩም አለች። ለምሳሌ ሴቲቷ አይኗ ይቀላል፣ ብቻ ብዙ ነገር አለች። እና አላንዛዛባችሁ ብዬ ነው። እና ከዛ ሁሌ ጧት 2 ዕጣንና 2 ውሃ እዛ ክፍል ውስጥ አስቀምጪ ትለኛለች አለች። ታስቀምጣለች። እና አሁን ሴትይቷ መዳሟ ማለት ነው ከኔ ጋር እሽኝና እንዲያርገኝ ያለቻት ከሷ ጋር ጾታዊ ግንኙነት ማድረግ ፈለገች ማለት ነው። መዳሟ ምን ስለሆነች ድንግል መሆኗን ስታቅ ማለት ነው። ይሁ እንግዲህ ግብረ ሰዶም። እና ከዛ ልጅቷ አልፈልግም ስትል አሁን እኔ እጅ ላይ ነው ያለሽው፣ ተፈራርመሻል እኮ የትም መሄድ አትችይም፣ የትም ማምለጥ አትችይም፣ ተፈራርመን ያለው ወረቀቱና ብርሽንም አልሸጥሽም ግን አይቀርልሽም ትላታለች ልጅቷን ማለት ነው። እና ልጅቷ ደግሞ የተፈራረመችው ለእናቷ ስትል፣ እናቷ ኩላሊት ታማሚ ስለሆነች ለእናቷ ስትል ነው ያደረገችው ማለት ነው። እና አሁን ደግሞ ሴትይቷ ደግሞ ከኔ ጋር ካላደረግን ትላታለች። ስሙኝ ብቻ፣ ከኔ ጋር ካላደረግን ትላታለች። እና ሰውየው ደግሞ 2 ጾታ ነው ያለው። እና ምን ላድርግ ጨነቀኝ፣ ምን ትመክሩኛላችሁ? አማክሮኝ አለች። እና ምን እንደምትሏት ሀሳባችሁን ኮሜንት ላይ ጻፉላት። እኔ በበኩል የምላት ወላሂ በጣም ውጥንቅጥ ውስጥ ነው የገባችው በጣም። እና ግን ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሸቃሊቶች ይሄ ብቻ አይደለም፣ ወላሂ ይሄ ብቻ አይደለም። ከዚህ በፊትም ነግሬያችኋለሁ። የሆነች ልጅ ደሞዝ ማለት ነው፣ በደሞዝ ጉዳይ የ1 ወር ሰጥተዋት የአመቱ ሙሉ እንዳስፈረሟት ነግሬያችኋለሁ። እና ደሞዝ ወረቀቱንም አሳይቻችሁ ነበረ ከዚህ በፊት። ስለዚህ የምትፈርሙበትን ነገር እያወቃችሁ ፈርሙ። አትሊስት ምን እንደሆነ ጠይቁ። ሲቀጥል ደግሞ ለብር ብላችሁ የማይሆን ጣጣ ውስጥ አትግቡ። ወላሂ የማይሆን የማትወጡት ነገር ውስጥ አትግቡ። ህይወታችሁን በቃ አለ አይደለም በምንም ነገር መቀየር የማትችሉት አለ አይደለም እንጃ የሆነ አርጋችሁት እንኳን መመለስ የማትችሉት ነገር። ለምሳሌ አሁን እንደዚህ ከሷ ጋር ተፈራረመች አይደለም፣ መቀየር አትችልም። በቃ አሁን እነሱ እጅ ላይ ነው ያለች፣ ተፈራርማለች፣ እነሱ እጅ ላይ ነው ያለች፣ መቀየር አትችልም ነገሩን። እና ወንዶቼ፣ ማሮቼ፣ ፍቅሮቼ ፕሊዝ አንደኛ ነገር መዳም ቤት ውስጥ ሆናችሁ የሚያስፈርማችሁን ወረቀት ዝም ብላችሁ አትፈርሙ። ወላሂ ዝም ብላችሁ አትፈርሙ። ለብር ብላችሁ ዝም ብላችሁ አትፈርሙ። እውነት ነው፣ በጣም ችግር ውስጥ ነው ያለ ነው። በጣም ኑሮ ተወዷል ኢትዮጵያ ላይ እናውቃለን። ግን አለ አይደለ ምንም ነገር ከልኩ አያልፍምና ሳታውቁ ወረቀት ላይ አትፈርሙ። ሲቀጥል ደግሞ እንደዚህ አይነት ጣጣ ውስጥ ከነሱ ጋር አትግቡ። የኛ ሀገር ሰው እንኳን የኛ ሀገር ዜጋ እንኳን ቢሆን ይሁን፣ ግን ከሌላ ሀገር ዜጋ ጋር የማይሆን ጣጣ ውስጥ አትግቡ። እና ወላሂ እኔ አትርሷት፣ በዱዓችሁ አትርሷት፣ በጸሎታችሁ አትርሷት ልጅቷን። እና እኔ ምላት ከቻልሽ ሁሉን ነገር ጥለሽ ውጪ ከዛ ቤት ነው የምለው። ወላሂ ከቻልሽ ውጪ ከዛ ቤት በቃ ነፍስ ያውጪኝ ብለሽ መውጣት የምትችይበት አጋጣሚ በቃ ከዛ ችግር መራቅ ከነሱ ከሰዎቹ መራቅ የምትችይበት አጋጣሚ ከተገኘ ከነሱ ራቂ ነው የምለው በበኩሌ ማለት ነው። ምክንያቱም እስከ መጨረሻው ድረስ መላቀቅ ስላለባት ማለት ነው። በትንሹ ሳይሆን ወይ ደግሞ አለ አይደለም ጊዜያዊ መፍትሄ ሳይሆን እስከ መጨረሻው ድረስ መላቀቅ ስላለባት ከዚህ ችግር ከቻልሽ እልም ብለሽ ከዛ ቤት ውጪ ነው የምላት ማለት ነው።
እና ወዶቼ ማለቶቼ ፍቅሮቼ ቤቱ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ አሳውቋት። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ